ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ሲተላለፉ ከነበሩ ዜናዎች መካከል አበይት ያልናቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ። የአዲስ አበባ አመራር አካዳሚ በአመራር ክህሎት ላይ ስልጠና ሰጠ። የአዲስ አበባ አመራር አካዳሚ ከአዲስ አበባ ከተማ አስተዳደር የሰላምና ጸጥታ አስተዳደር ቢሮ እንዲሁም ከአዲስ አበባ የሃይማኖት ተቋማት ጉባኤ ጋር በመተባበር ለ3 ቀናት የሚቆይ ከየካቲት 24 እስከ 26 2018 ዓ.ም የአመራር ክህሎት ላይ ያተኮረ ስልጠና ሰጠ። ፕሮግራሙን በዕለቱ የተገኙ የሃይማኖት አባቶች በጸሎት ያስጀመሩ ሲሆን የአዲስ አበባ አመራር አካዳሚ ፕሬዝዳንት ዶክተር ጣሶ ገብሬ በአመራር ጉድለት መንግስታት ብቻ ሳይሆኑ ተቋማትና ቤተሰብ ይወድቃሉ፣ መልካም የአመራር ክህሎቶቻችንን ከተገበርናቸው የምናገለግለውን ተቋም ማሳደግና ማጎልበት እንችላለን በማለት መልእክታቸውን አስተላልፈዋል። ይህ ስልጠና በሃይማኖቶች አመራር ላይ የሚገኙ የሃይማኖት አባቶች በአመራር ክህሎት ላይ በማሰልጠን የሀገርን ሰላም የተሻለ ለማድረግ ታስቦ የተዘጋጀ ነው። በዚያ የካቶሊክ ጳጳሳት በመካከለኛው ምስራቅ ግጭት መካከል ውይይትና ጸሎት እንዲደረግ አሳሰቡ። በዚያ የካቶሊክ ጳጳሳት በመካከለኛው ምስራቅ የተከሰተው ግጭት እንደገና በመባባሱ የተሰማቸውን ጥልቅ ሐዘን ገልጸው ወደ ፍትሐዊና ዘላቂ ሰላም የሚወስዱ መንገዶችን ለመክፈት ውይይት እንዲደረግ ጥሪ አቅርበዋል። የካቲት 25 2018 ዓ.ም የዚያ ጳጳሳት ጉባኤ በሰጠው ጋዜጣዊ መግለጫ በመካከለኛው ምስራቅ የተከሰተው አመጽ እንደገና መባባሱን በተመለከተ ከፍተኛ ስጋት እንዳላቸው በመግለጽ ይህ ግጭት ዓለምን ወደ ሰብአዊና ኢኮኖሚያዊ ግጭት ውጤቶች ሊያስከትሉ ይችላሉ በማለት ስጋታቸውን ገልጸዋል። በምድር ሀገረ ስብከት ቁምስናዎች ለምዕመናን ሐዋርያዊ ተግባር ምክር ቤቶች ስልጠና ተሰጠ። የካቲት 24 ቀን 2018 ዓ.ም በምድር ሀገረ ስብከት ለጉብርዬ፣ አጣጥ፣ እነሙር፣ የወልቂጤና ጠደሌ ቀጠናው ቁምስና ለምዕመናን ሐዋርያዊ ተግባር ምክር ቤቶች ስልጠና ተሰጠ። የአንድ ቀን ስልጠናው በምድር ሀገረ ስብከት ሐዋርያዊ ጽሕፈት ቤት አስተባባሪነት መሰጠቱም ተገልጿል። በአንድ ቀኑ ስልጠና የምዕመናን ሐዋርያዊ ተግባርና ሚና በቤተ ክርስቲያንና በዓለም ውስጥ እንዲሁም በቤተ ክርስቲያን ተልእኮ በአስራት በኩራትና ሌሎች አርዕስቶች ዙሪያ ስልጠና ተሰጥቷል። የአንድ ቀኑ ስልጠናም ውይይቶችን በማድረግ መጠናቀቁን ከምድር ሀገረ ስብከት ማህበራዊ ድረገጽ ያገኘነው መረጃ ያመለክታል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የማልታ ሪፐብሊክ ፕሬዝዳንትን ተቀበሉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የማልታ ሪፐብሊክ ፕሬዝዳንት ሚሪያም ስፔቴሪ ዴቦኖ በቫቲካን ተቀበሉ። ቅዱስነታቸው ከማልታ ሪፐብሊክ ፕሬዝዳንት ክቡር ሚሪያም ስፔቴሪ ዴቦኖ ጋር መገናኘታቸውን ተከትሎ አሁን ባለው ዓለም አቀፍ ሁኔታ ላይ ውይይት ማድረጋቸው ተገልጿል። በተለይም በመካከለኛው ምስራቅና በዩክሬን ስላለው ግጭት ሰፋ ያለ ውይይት ማድረግ እንደቻሉም ተገልጿል። በሐዋሳ ሀገረ ስብከት ቤተ ክርስቲያን እድሳት ተደርጎለት ተባርኮ ተከፈተ። በሐዋሳ ሀገረ ስብከት እድሳት ሲደረግለት የቆየው የአቤሎ መንፈስ ቅዱስ ቤተ ክርስቲያን በሀገረ ስብከቱ ጳጳስ በብፁዕ አቡነ መርዓ ክርስቶስ ተባርኮ ለአምልኮ ክፍት ተደረገ። ብፁዕነታቸው በአቤሎና በአካባቢዋ ቤተ ክርስቲያን ዘር፣ ሃይማኖትና ጎሳ ሳትለይ የምትሰራው የልማት ሥራ የመንፈስ ቅዱስ ፍሬ መሆኑን በስብከታቸው ገልጸዋል። በአቤሎ መንፈስ ቅዱስ ቤተ ክርስቲያን ለአምልኮ መከፈት መስዋዕተ ቅዳሴ ላይ ብፁዕነታቸው ለ7 ወጣቶች ምስጢረ ሜሮንን መስጠታቸውን ከሐዋሳ ሀገረ ስብከት ማህበራዊ ድረገጽ ያገኘነው መረጃ ያመለክታል። ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ሲተላለፉ ከነበሩ ዜናዎች መካከል አበይት ያልናቸው ይህን ይመስሉ ነበር።